ብላችሁ ከሄዳችሁ በኋላ ደግማችሁ ቶሎ ወደዛ ቦታ የምትመላለሱ ከሆነ አንደኛ ቤቱ ራሱ ደግማችሁ እንድትመጡ የሚያደርግ ነገር ይኖራል። ለምን ጧት ያ ቤት ሳር ተጎዝጉዞ ጨሳጭስ ሲጨስበት ይታያል። ያ ቤት በብዛት ናይት ክለቦች እንደዛ ናቸው። ማታም ደግሞ ከተለያዩ ሲጋራዎችና ከተለያዩ ጉዳዮች ጋር በተገናኘ የሚጨስ ነገር አለ፣ የሚደገም ድግምት አለ። እያንዳንዱ ናይት ክለብ የራሱ የሆነ ጠንቋይና ደብተር አላቸው፣ አብዛኛዎቹ ማለት ይቻላል እንደው አብዛኛዎቹ። ቀጥሎ ደግሞ ራሳቸው ቡና ቤት የሚሰሩት እዛ የሚያስተናግዱት አጭር ቀሚስ ለብሰው ከፈለጉም በፓንት ሆነው ምናምን ግማሽ ጡታቸው ሀፍረተ ስጋቸው እየታየ ምናምን የሚያስተናግዱት ራሳቸው የቡዳ መንፈስ አለባቸው፣ የዛር መንፈስ አለባቸው፣ የዝሙት መንፈስ አለባቸው፣ የሴሰኝነት መንፈስ አለባቸው። ከየት የመጣ ከተለያየ ወንድ የመጣ አንተም አንዱ ነው የምትሆነው። ተደምረ ሄደ ከነካሃት ከቀመስካት በኋላ ምንድን ነው የምትሆነው? ደንበኛ ነው የምትሆነው። ለምን? በመንፈሷ ተይዛሃል፣ በኩሏ ተይዛሃል፣ በሽታዋ ተይዛሃል። እንዴ አብዛኞቹ የቡና ቤት ሴተኛ አዳሪዎች ቦርሳቸው፣ ኮስሞቲክሶቻቸው ምናምን አንድ ላይ ጠንቋይ ቤት ሄዶ ነው የሚያድረው። ይደገምበታል፣ በቃ ይረጭበታል ያው ላይ በግራዋል የሚታጠቡት። ስለዚህ ሄደህ እዛ ስትነካካ ያን መንፈስ ደግሞ የዘመተ ሚስት የልጆች እናት ጋር ተሰካዋለ። ከዛ እዚህ ደግሞ ጦርነት ነው ምን አባሽ ምናምን እንደዚህ ያልክ ከሚስት ጋር በቃ እንፋታ በቃ ደግሞ እጅ ከፍንጅ እንድትያዝም ያደርጋል፣ እንዲነቃብህ ያደርጋል። ሚስት ስልክህ ላይ ቴሌግራምህ ላይ እንድትያዝ ያደርጋል። አሁን እንደው የሚሰርቅ ሌባ እንዴት መረጃ በስልክ ውስጥ ይዛል? የሆነ አንዳንድ መጥፎ ነገር የሚያደርጉ ሰዎች እንዴት ሚስቱ እንድታቅ አድርጎ እንደው ልትፈታት ካልፈለክ በስተቀር እሷ እንድታቅ ሆን ብለህ ካልሆነ በስተቀር በድብቅ የምታደርገውን ነገር ስልክ ላይ የሚያዝ በርግጥ አርግ ማለት አይደለም ደግሞ ሌላ ነገር ውስጥ እንዳትከተኝ። ግን አንተ ጋር ያለው ርኩስ መንፈስ ምን ይፈልጋል? ልጅቷን ሰው ፎቶ እንድታነሳት ስልኳን እንድትይዝ በፍቅር ስም ሴቭ እንድታደርገው አድርጎ ሚስትህ እንድታገኘው ያደርጋል። አንዳንድ ሚስቶች የባሎቻቸውን ስልክ በጨዋታ መልክ ይዙትና ኮል ሪከርዲንግ እንዲኖረው ሃይድም ይሆን የሚደበቅ ሃይድን የሆነ ኮል ሪከርዲንግ ወይ ደግሞ አውቶ ኮል ሪከርዲንግ ደግሞ አለው። አንዳንድ ስልክ ራሱ በተለይ ሳምሰንግ የሚባሉ ስልኮች አብዛኞቹ አውቶ ኮል ሪከርድ አላቸው ከውስጥ ሴታፑ ላይ አለው። በዛ አድርገው የባሎቻቸውን ንግግር በደንብ ይሰማሉ። አያውቀውም እሱ ያወራል ይላል ይዘጋል። ኦዲዮ ሪከርድ ላይ ምን እንዳለም አያውቀውም። አንዳንዶቹ ደግሞ ጎበዞች ናቸው፣ ስልካቸው በደንብ ቼክ ያደርጋሉ። ይሄን ቼክ የሚያደርጉ ከሆኑ ደግሞ ሚስት ምን ታደርጋለች? ስልኩን ትጠልፈዋለች ማለት ነው። አብዛኛውን ስልክ ለመጥለፍ ብለው ከሚገቡት ሰዎች መካከል ቅናተኞችና ሚስቶች ናቸው። ቅናተኛ ወንዶችና ሚስቶች፣ ቅናተኛ ሆነችም አልሆነችም ሚስቶች የባሎቻቸውን ስልክ ይጠልፋሉ፣ የሚያወራውን ይሰማሉ። ወይም ደግሞ በቃ እንደዚህ ነው ሰርች የሚያደርጉት። አብዛኞቹ በጥናት የተደገፈ ነገር ነው የምነግራችሁ። ከዚህ ጋር በተያያዘ ወደ ዋናው ስመጣላችሁ አናግሯት። ቪዲዮን ካሳይ እንዳትመታኝ ምንም እንዳታረጊ፣ እኔ አልነካሽም። መስተፋቅር ለምንድን ነው ያደረግሽብኝ ብቻ ነው የጠየቁሽ አላት። በቃ ስለምወድህ ብቻ ነው። ብዙ ወንዶች አውቃለሁ ትንሽ ሺሻ ጋንጃ ቤት ውስጥ ምናምን ቡና የሚፈላበት ቦታ ላይ አንዲት ሙስሊም ታውቂያለሽ አላት። አዎ አለችው። እሷ ነች መጀመሪያ ኢንፎርሜሽን የነገረችኝ። ለጓደኛዬ የነገረችው ጓደኛዬ ደግሞ ለኔ መጥቶ ነገረኝ። 9-8 ሴቶችን ወንዶችን ይዛ መታ ታጫፍራለች። ይሄ ልጅ ደግሞ ጨዋ ልጅ ነው፣ እባክህን ጓደኛህን ተው በለው ብላ መልእክት ላከች። ታቅሻለች ብዙ ወንዶችን እንደምታተራምሽ። አዎ ይሁን በቃ ጥሩ ነው። እንኳንም ነገረች ጥሩ ነው። ሄደሽ አንድ ነገር ብትያት ችግር ብትፈጥሪ አይኗን ቀና ብለሽ ብታያት ካንቺ ማተብ ካንቺ ኦርቶዶክስነት እስልምና ሃይማኖቱን ሳይሆን ጨዋነቷ ማተብ አስረሽ ካደረግሽብኝ ነገር ይልቅ እሷ ጠምጥማ ያሰበችው በጎ ነገር ተሻላላት። በተረዳው መጠን ነው እንግዲህ መነግራችሁ። አንዳንድ ጊዜ በባህሪ በጸባይ እንደዚህ አይነት ነገሮች ያጋጥሟቸዋል የራሳችሁ እምነት ተከታዮች። እኔ አሁን ለምሳሌ የገዛ የራሴ እምነት ተከታዮች ፖሊሶች አስጨንቀውኛል። ለምን አንዳንድ ነገሮች እንደዚህ ያለ አይደለ ከዩቲዩብ ጋር በተገናኘ እኔን ደግሞ ያስፈቱኝና አንዳንድ እንዳልጠየቅ ምንም ፊርማ እንዳልፈርም ይሁን ነገር እንዳላርጋርገው ነፃ የሚወጡ ነው የሌላ እምነት ተከታዮች ሆኖ አገኛቸዋለሁ። አራሱ እንደዚህ ነገር አያውቅም። ፖለቲካ የሚባል ነገር ጭራሽ ዞር ብሎ አይቶት የማያውቅም። እስቲ ተውት የምታስሩትን ሰው እወቁ ብሎ ያስፈታኝ ሌላ ሰው ነው። እና አንዳንድ ጊዜ ትደነግጣላችሁ የገዛ የራሳችሁ ወገን እንደዚህ ሲያረግ ማለት ነው። የጠፋው ልጅ ወንድም ማለት ነው። የጠፋው ልጅ ሉቃስ 15 ላይ ያለው ከታላቅ ወንድሙ ጋር ነበረ፣ ግን አልፈልግም ብሎ ድርሻውን ወስዶ ወደ በረሃ ሄደ። በሩን ጨርሶ ተመልሶ ሲመጣ ምቀኛ የሆነበት ማነው? የገዛ ወንድሙ ነው። እቤት ያለው የገዛ ወንድሙ። አሁንም ከቤተ ክርስቲያን አገልግሎትም ከተለያየ ነገር ጠፍተው
አንዳንድ ሰዎች ወደ ቤተክርስቲያን ተመልሰው ሲመጡ ምቀኛ የሚሆኑባቸው እዛው የሚያገለግሉት ናቸው። አላቀህምና ነው አንተ እንደዚህ አላረክም ይላሉ። እነሱ ቤተክርስቲያን ግቢ ውስጥ ስላሉ ስላገለገሉ ከበሮ ስለደበደቡ ጸናጽል መቋሚያ ስለያዙ ወይም ደግሞ መስቀል ይዘው በጥምቀት ጊዜ እንትን ልብሰ ተክህኖ ለብሰው ምናምን ታቦቱን ስለሸኙ እነሱ ጻድቅ እሱ ደግሞ ኃጢአተኛ ዛሬ ሊያገለግል ተመልሶ ሲመጣ ያንን ሰው ባንቋሸሽ በጣም ነውር ነው። የጠፋው ልጅ ወንድም ማለት እንደዚህ አይነት ሰዎች ናቸው። የጠፋው ልጅ ተመልሶ ሲመጣ ለምንድነው የራሱን ድርሻ ይዞ ወጥቶ ተመልሶ ለምን መጣ የቀራውን ሀብት ሊወስድ ነው ወይ ብሎ መጥቶ ይቀራመታል። አይሆንም ብሎ አኮረፈ ይላል። አባትየው ምን አለ? ልጅ የጠፍቶ ነበረ ተመልሶ መጣ፣ በዚህ ደስ ሊል ይገባል ነው የተባለው። እና የጠፋው ልጅ ወንድሞች እባካችሁን አደብግዙ። በጣም ምን አትመቸኝም? በጣም ትገማኛለህ። በጣም ታስገማለሁ። እኔ ሳጥና የለኝ ሰዶም ነኝ። በሰዶም ነው የምልከው። ሚስቱ ነኝ እኔ። ሚስቱ ነች የመተተችበት 27 ዓመት ሙሉ የገዛ ሚስቱ ሰዶም ናቸው። ቤተሰብ እርስ በራስ ዝሙት እየፈጸሙ ነው የሚልኩት። አባት ከልጅ አስለቅቀዋለሁ፣ አስፈሰዋለሁ። ምኑንም ታስለቅቀው ወደ ታች ሰገራ እንዳይቆጣጠር አደርገዋለሁ፣ አስፈሰዋለሁ። ሽታው ሽማግሌ ይሄ የሱ ጸጋ አይደለም፣ የሽምግልና የአባቷ ነው። ወደዚህ ተንበርከክ። ምን አትመቸኝም? በጣም ትገማኛለህ። በጣም ታስገማለሁ። እኔ ሳጥና የለኝ 660 ተንበርከክ። አንተ ሰዶም ነኝ። ወይኔ ተንበርከክ። በሰዶም ነው የምልከው። ሚስቱ ነኝ እኔ 27 ዓመት። እስኪ ብድግ በልና ና በስላሴ ስም የት ተገናኝተን ነው ታዲያ? እኔ የምገማክ አንድ እህቱ ነች ይዛው የመጣችው። አያቆም ነበር ይሄን ቦታ። ግን ያስከኝ አድብታ ያስከኝ። ሚስቱ ነች የመተተችበት 27 ዓመት ሙሉ የገዛ ሚስቱ ወልዳለች። ተፋታዋል? አልተፋታም። ገናው ሊፋታ ነው። መስመር ይዞለታል። እሱን እስኪጨርስ ነው እንጂ እንሄዳለን እኛ። ሰዶም ናቸው። ቤተሰብ እርስ በራስ ዝሙት እየፈጸሙ ነው የሚልኩት። አባት ከልጅ ጋር አሁን ያለው እሱ ላይ ማን ንገረኝ። እኔ ሳጥና የለኝ። ሳጥናኤል ታስሬያለሁ። ምንድን ነው የምታደርገው? አስለቅቀዋለሁ፣ አስፈሰዋለሁ። ምኑንም ታስለቅቀው? ወደ ታች ሰገራ እንዳይቆጣጠር አደርገዋለሁ፣ አስፈሰዋለሁ። ሽታው ሽማግሌ ይሄ የሱ ጸጋ አይደለም፣ የሽምግልና የአባቷ ነው። ሚስትየው ስንት ዓመቱ ነው እሱ? 44ቱን ይዟል። 27 ዓመት ሁሉ ግን ተጫወተችበት። እድሜውን አልኖረው። እኔ ከ14 ዓመቱ ጀምሮ ልጁ አልኖረም ህይወቱን። በቃ ምን አረጋችሁ? ስናዘሙተው ነበረ። ገንዘብ አይዝም። በድሉ ባይምሮ እኛን ስንኖር የነበረው አጎቱ ሲኖርበት ነበረ። ለምንድን ነው ራሱን እንዳይቆጣጠር የምታደርገው? እላዩ ላይ እንዲጸዳዳ ለምን የምታደርገው? እየሰራው ነው የምልከው እኔ ሚስቱ ከአባቴ ጋር ግንኙነት እየፈጸም ሰዶም። እሺ ሌላ ምንድን ነው የምታደርገው? ሌላ በቃ በትዳር እድል ሌላ እንዳያገባ እሱም ዝሙተኛ እንዲሆን ሰላቢ እንዲሆን ነው። ዝሙት በትዳር ዓለም አብረን እያለን ስንተኛ እንዳትሳሳት እለዋለሁ። ሌላ ቦታ ተሳስቶ ግንኙነት እንዲያደርግ ስለምፈልግ ሽባ አደርገዋለሁ። የሽባ መንፈስ ነው። እሺ ሳጥናኤል ሌላ ብሎ የምታደርገው? ብዙ ነገር ነው የማደርገው እኔ። ምግብ እንዳይበላ፣ ጸበል እንዳይጠጣ፣ ከወንድሞቹ ጋር እንዳይገናኝ በቅርቡ ነው ያገናኘሁት ከእህት ወንድሞቹ ጋር። እሺ መተት አለ ሌላ? መተት፣ የድል መተት። ሌላ ማን ያለው? አይምሮ። ይሄ ባለጌ ስለሆነ ቶሎ እንገላገል አይሻልም? ብዙ ማዕት ነው የሚያወራው። ሁላችሁም ነው የምትሄዱት፣ አንድ አትቀሩ። ሁላችንም መተት ጠቅላላ በስላሴ ስም በሉ። በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም እኔ ሳጥናኤል ከነ ሰራዊቴ የድል መተት፣ የቤተሰብ መተት፣ የሚስት መተት፣ አይነ ጥላ ያደፈጥን የተደበቅን ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን በል 7 የጮነቱ ቶሎ በል 1 2 3 ቀጥል 4 ቀጥል 5 6 ገንዝ እና ሊቀ መላኩ የሰበሩ ዳኛ ቅዱስ ገብርኤል ሲኦል ያወርድ በስላሴ ስም
ኪዳነ ምሕረትን አመስግኑለት። ይሄ ቢጠየቅ ብዙ ነገር ስለሚያወጣ መስማትም አያስፈልግም። ትንሽ ከበድ ይላል። ለመድረክም አይመጥንም። እንደሰማችሁት ነው። ሳጥናኤል ስለሆነ የቤተሰብ ነው። ምን እንዳደረገ ሰምታችኋል። ሌላም ነገር ነው የሚናገረው። ተው መብራንን አመስግን። ና እስኪ እግዚአብሔር ይባርክ። ብድግ በል እስኪ ና። አይዞኝ፣ አታልቅስ። አይዞህ። ደህና ነህ? ከየት ነው የመጣው? ከመጻብል ቦታ ነው የምመጣው። ሳጥናኤል ያላረገ ነገር የለም። አላውቅም። ሁሌ ይላል ጸበል ላይ እንደዛ ነው የሚለው። በስመ አብ ወወልድ ወመንፈስ ቅዱስ። እሺ መብራን ኪዳነ ምሕረት የመጨረሻ ታድርግልህ በሉት። አይዞኝ። እሺ ኪዳነ ምሕረት የመጨረሻ ታድርግልህ። ሰይጣን ጋር እንትን መተት ነው። ምን አረከው? ከምግብ ጋር አለሁት ከባለቤቱ ጋር። ገዳመ ኢየሱስ ተማሪ ነው። በቀን 500 የሚሰግድ ነበረ። ወይኔ ጸሎቱ አቋረጥኩበት። ሰግዱን አቋረጥኩበት። ለምን አቋረጥክበት? እንዲናደድ አደረኩት። ወይኔ ቀናሁበት። በትምህርቱ የአንድምታም ተማሪ ሞክሮ ነበር፣ አልተቻለም። ጉዴ ተቃጠሉ። ሸኙኝ። ስንት ዓመት ነው ከያዝከው? 11 ዓመት። በደፍተራ ነው የገባ? በጠንቋይ በደፍተራ ነው። ወይኔ ፍቅረ ስላሴ ጉድ ሰራኝ። ምን ነው ምስጢር አወጣብኝ። ብዙዎቹ እንዲህ አይነት የክፉ መንፈስ ምስጢር እንዳይጋለጥ ብዙ ትንቅንቅ ያደርጋሉ። ይህም ሞታቸው መደበቅ ማለት ነው። ቆመው ሞታቸውን እየደበቁ መኖር ማለት ነው። ሌላ እኮ አይደለም። ካህን አይደል እንዴ? አትፈራውም ካህኑን? ወይኔ ድርሳኑ ባፉ ነው። ድርሳን በጉንጭ ባፉ ነው። አንቀጸ ብርሃኑ፣ ትምህርተ ባቱ ሁሉም በሱ ነው። ምን ቀረና? በጸሎቱም አገሎኛል። እንቅልፍ ብቻ ሌሊት ላይ አስተኛዋለሁ። መንፈቀ ሌሊት እንዳይሄድ ሰዓታቱን በቃል ነው። አልተቻለም። መምህር ነው። ሰንበት አይሽረዋለሁ። ሰዓታቱ አያቃጥልም፣ ዳዊቱ አያቃጥልም፣ ድርሳኑ አያቃጥልም። ከተማረ በኋላ ነው ያስኩት። አቋርጥበታለሁ። ስራ እንዲወድና ቶሎ እንዲቸኩል አረገዋለሁ። እንዲናደድ አረገዋለሁ። ወይኔ ጉዴ ፈላ። ምን ጉዴ ፈላ እንዴ? ስልጣኑ ሳላጠፋበት መስቀሉ ሳላሽረው ሳላስጥለው ታስጥል ነበር ፍላጎት። መስቀሉ ሳላስጥለው ደብተራ ሳላደርገው ደብተራ ሳታረግ ቅዳሴ ሆነለት። ጸሎቱ ሰመረለት። ይኸው መስቀሉን ሳላስጥለው ይላል። እንግዲህ ያስቡት። ከክፉ መንፈስ የበለጠ ክፉ ሰው ማን ነው? ይህን መንፈሱን ለተንኮል የሚያለማምደው ሰው ነው። ሲደግም ይደግማል፣ ሲጸልይ ይጸልያል። የሚጠላው ሲያመልክ ብቻ ነው። ደግሞ ማምለክ የለም እኛ ጋር የዕለት አምልኮት የለም። የዕለት አምልኮት ማለት ምንድን ነው? ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ እያለ ጉልበቱን ሲያስገዛ ያ ምን ይባላል? ንገሩኛ። አምልኮት ይባላል። እንዲህ አይነት አምልኮት ደግሞ የለም። ስለዚህ አምልኮት ስለሌለ መንፈሱ መጸለይን አብሮ ይለማመዳል። አብረህ ትደግማለህ። አሁን ብዙም አላስደግመውን ድርሳኑ ከለከልሁት። ለምን ከለከልከው? መልከ ገብረ መንፈስ ቅዱስ በቃል ነበር አስረሳሁት። በቃል ይዞ ነበር። አዎ እስቲ በቃል ያዛቸውን ንገረኝ። መልከ ማርያም፣ መልከ ኢየሱስ፣ ውዳሴ ማርያም፣ መልከ ኤዶም፣ ድርሳን ዘሚካኤል፣ የህሊና ጸሎት ሰዓታቱን አደባለቅኩበት እንጂ በቃል ነው ሁሉ ጠቅላላ ሰዓታቱንም። አዎ ቅዳሴም ያው 15ቷን ቅዳሴ በስመ አብ ብሎ እንዳለ በዜማ ነው የጨረሰ። ቅዳሴ 15ቱንም ቅዳሴ። አዎ እሺ። አዎ ኮርሱንም እንደዚሁ ምሩቅ ነው፣ እዛው ምሩቅ ነው፣ መምህሩ ምሩቅ ነው። ሰይጣን አጋንንት ነው። በምንድን ነው የገባኸው? በደብተራ ከምግብ ቀላቅሎ ነው። ከባለቤቱ ጋር በላን። ትሄዳለህ? አዎ። እሺ ተንበርከክ፣ ቶሎ ተንበርከክ። መስቀሉን ክተት፣ ዳዊቱንም አንገቱ ላይ አድርግ። ፈጠን በል፣ ተዘጋጅ፣ ከሰውነቱ ውጣ። ገደለኝ። ተመረኮዛት ትልቋን ንግስት ተመረኮዛት። አልቻልኩትም። ማንን የተመረኮዛት? ድንግል ማርያም የተባለችው ተመረኮዛት። በልዋጥና ውጣ። አፍላቡን ስንት ናችሁ? አንድ ነኝ። አንድ ብቻ ነው። አፍላው ውጣ። እኔ መስቀሉ አልጣለም።
ሳላስጥለው ሳላሰናክል ይህንን እንደ ውርደት የሚያዩ ሰዎች ይኖራሉ። ይሄ ውርደት አይደለም፣ ጠላት ነው። ይሄ ጠላት ማለት ደግሞ ቀድሞ መንፈሳውያኖችን ያጠቃ ነው። መንፈሳዊው ባይጠቃ ኢትዮጵያዊ እንደዚህ ርክርክ አይሆንም ነበረ። መንፈሳዊው መጀመሪያ ባይያዝ ኢትዮጵያዊ አብዛኛው ባህሪው እንደዚህ የመናከስ እና የመናደፍ ባህሪያቶች ሰፍተው ለተንኮልና ለግፍ አሰራር የተመቸ ባልሆነ ነበር። መጀመሪያ የተያዘው ግን በብዛት በመንፈሳዊ ስፍራ ላይ ያሉ ሰዎች ናቸው። በልተዘጋጅ በደጁ እየኖረ የለመደ ሰይጣን ስለሆነ እንደዚህ እንደ ቡዳው ትርኪ ምርኪ አይደለም። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ። ሰይጣን አጋንንት ምን ነው ታዲያ ጉዴ ፈላ? መስቀሉ ሳላስጥለው። እንዴት ነው መስቀሉን ሳላስጥለው የምትለው? ባለቤቱ አደናቅፌ ከተማ እንድትገባ አርጌ ከዚህ በኋላ እሱ ተናዶ ወይ ሌላ ትዳር መስርቶ ስልጣኑ እንዲጥል ወይም ባልሆነ ቦታ እንዲወድቅ ነበር እቅዴ። አልተሳካም። አዎ በኢየሱስ ክርስቶስ ስም ሲኦል እገባለሁ። ቶሎ ሰባት ጩኸት ቶሎ በል። ሁሉ ለበጎ ነው። 10 ዓመት ነው? 11 ዓመት የገባ የመተት በምግብ የገባ ባለቤቶም ላይ አለ። እንግዲህ እግዚአብሔር ጥበበኛ ነው። እኔንን ከፈወሰ እሷንም ይፈውሳል ብዬ አምናለሁ። እኔ ከትላንት ወደዚህ አዲስ አበባ ለቅሶ መጣሁ። እዚህ ጋር አንድ ፍቅረ ስላሴ የሚባል ወንድ ጓደኛ ያለ እናቱን ታማ ልጠይቅ በሄድኩበት ከዛ በኋላ በጣም ይወደኛል ላሳደረኝ እና ካሴት ከፈተልኝ ማታ። ይሄ ጉባኤ እንድትመጣ አለኝ። እኔ ይቅርብኝ ብዬ ነበረ። ያው በጣም ስለሚወደኝ እሺ ያልኩና ታዘዝኩት። ይምጣ እሱ ራሱ። እሺ ዳ ወደዚህ ባደ ፍቅረ ስላሴ ይኸውና ታዲያ የስንት ዓመት መተት ብቅ አላ እና እግዚአብሔር ደግሞ ያውቀው። እኔ ምን እንደተደረገብኝ አላቅም። እንደ ወዳጅ መስሎ ቤቱን መድኃኒት ቀምሞ ከባለቤቴ ጋር አበላን። ምግቡን አቀረበልን። አይቀምስም። አረ ይመራል ትለኛለች። አረ የለም ምንም ዝም ብለሽ ቢ ምናምን ወንደ ሰራው ነው እላታለሁ። ይመራል ግን አው መራራ ነገር አለው ከምግቡ ጋር። ያው ሌላ ቀን በጣም የምትወደኝ ባለቤቴ ርቃ ቁጭ አለች። የመነጋው ሄደች። 1 ዓመት ተለያይተን ኖርን። ከዚህም በኋላ ያው ፈተና ነው። እግዚአብሔር ጸሎት እያደረኩ ቅዱሳን በገዳማት ያጸና እኔንም እግዚአብሔር ይጠብቀኛል። እግዚአብሔር አምላክ ደግሞ እንዲጠብቃ ጸሎት አደርግ ነበር እና ሁለታችንም ልክ ከዛ ከምግቡ በኋላ እሷም ለብቻ ፈነገጠች። አዎ 10 ወር ቤተሰቡ ትጠላለች። በቃ ተለይታ አሁን እንግዲህ አብረን ነው ያለ ነው። እንግዲህ አሁን እኮ አጋንንቱ እዚህ ተያዘ። እግዚአብሔር ደግሞ መጨረሻው ይጣለልኝ። እንግዲህ ምን እላለሁ? መቀጥቀጥ ነው አሁን በመቁጠሪያ። ይሄው በእኔ በኩል መጽሐፍ እቺ በማለዳ መያዝ የምትልናት እቺን በደንብ እንግዲህ ያው መከስከስ ነው። አዎ ይሄ መጽሐፍ ስለሱ የጥፋት ሚስጥር በዚህ በማለዳ መያዝ ላይ በስፋት ወጥቷል። ይሄም ጥሩ ግንዛቤ ለቀሲስ ኃይለ ገብርኤል መረጃ ይሆናቸዋል ማለት ነው። አንተ እንዴት አውቀህ ነው ወደዚህ የጠራኸው? እኔ ፕሮግራሙ እከታተላለሁ። መከታተል ከጀመርኩ 2 ወር ሆኖኛል እና እኔን ለመጠየቅ ይመጣሉ ብዙ ጊዜ። በጣም ደስ ብሎኛል እንዲህ በማየቴ። እርሶን እድሜ ይጨምርልን። በጣም ደስ ብሎኛል። ይበርቱ ቀሲስ ኃይለ ገብርኤል። እግዚአብሔርን አመስግኑልኝ። እንደዚሁ ደግሞ ለባለቤቴ ደግሞ እግዚአብሔር እንዲረዳት በእናንተ እምነት ተማጽኛለሁ። እሺ ቀሲስ